ዓለማችን የረቀቀ የቴክኖሎጂ ልህቀት እያሳየች ሲሆን የወታደራዊ ሳይንስ ምጥቀት እጅግ እየተወሳሰበ መጥቷል። የብዙ ሙያዎች መጠንሰሻ የሆነው ውትድርና አሁን ባለንበት በ21ኛው ክፍለ ዘመንም ለማመን የሚከብድ የውትድርና ሳይንስ ምጥቀትን እያሳየ ይገኛል። የትኛውንም መልክዓ ምድራዊ አቀማመጥ የሚወጡና የሚወርዱ ታንኮች፣ መሬትን የሚያንቀጠቅጡ ሚሳኤሎች፣ ማንኛውንም ነገር ዶግ አመድ የሚያደርጉ ቦምቦች፣ ሰርጓጅ ተዋጊ መርከቦች፣ ያለ እረፍት እሳት የሚተፉ የአየር መቃወሚያዎች፣ ራዳሮች፣ ተዋጊ ሄሊኮፕተሮች፣ እንደ ወታደር ታዘው የሚዋጉ ሰው አልባ ድሮኖች፣ ሱፐርሶኒክና ሃይፐርሶኒክ ጀቶች፣ የኒውክሌር ቦምበሮችና ዘርዝረን የማንጨርሳቸው ወታደራዊ ቴክኖሎጂዎች ዓለምን ጉድ አሰኝተዋል። እነዚህ ወታደራዊ ቴክኖሎጂዎች የሀገርን ዳር ድንበር ለማስከበር የህዝቦችን ደህንነት ለማረጋገጥና በማንኛውም መልኩ ሀገርን የሚገዳደሩ ኃይሎችን ለመመከት አይነተኛ ፋይዳም አላቸው። በዛሬው የወታደራዊ ሳይንስ ዳሰሳችን የአራተኛ ትውልድ ውጤትና ለጦርነት ቀድሞ ዘማች ድምፀ ነጎድጓዱን ሱ-27 ወይንም ሱኮይ 27ን እናስቃኛለን። በ1969 ዓመተ ምህረት በራሺያ የተመረተው ሱ-27 በአንድ ሰከንድ 670 ሜትር በመብረር ድምፅን በአየር ውስጥ ካለው ፍጥነት በሁለት እጥፍ ይበልጠዋል። ከጠላት ራዳር እይታ ተሰውሮ ጥሶ የመግባትና ኢላማ በጥሶ የመውጣት ብቃት የተላበሰ ተዋጊ ጀት ነው። ሱ-27 ከምድር ጦር ጋር በመቀናጀት በተገጠሙለት ንስር መሰል ሰውነቱ የሀገር መሪዎችንና ትላልቅ እጀባዎችን በጥንቃቄ ይፈጽማል። ጦርነት አለ ተብሎ ሹክ ከተባለለት ደግሞ ቀድሞ ዘማቹ ሱ-27 ነው።
ሽንጠረጅሙ ተዋጊ ጀት 21.94 ሜትር ርዝመት ያለውና በአንድ ፓይለት ብቻ የሚበር ሲሆን የጀት አብራሪዎች መልከ መልካሙ ጀት ብለው ይጠሩታል። ይህ ድምፀ ነጎድጓዱ ተዋጊ ጀት የጠላትን አውሮፕላን ቀድሞ በመጥለፍ ማዘዣ ጣቢያዎችን በመለየትና የተመረጡ ኢላማዎችን በመደምሰስ የጠላትን ከባድ መሳሪያዎችን፣ የውጊያ ድጋፍ ሰጪ ተሽከርካሪዎችን በማውደም የስንቅና የትጥቅ ቦታዎችን አመድ በማድረግ የኮሚዩኒኬሽን መረቦችን በመበጣጠስ ምሽጎችን እንዳልነበረ በማድረግ የጠላትን ወረዳ በድፍረት በጥሶ በመግባት የታዘዘውን ሰርቶ የመውጣት አስደናቂ ብቃት የተላበሰ ነው። ሱ-27 አየር ላይ በመተጣጠፍ ብቃቱ የተመሰከረለት ነው። ጠላትን ድል አድርጎ ሲመጣ በሰማይ ላይ እንደሱ ደናሽ የለም። ኢትዮጵያን ጨምሮ ቻይና፣ ራሽያ፣ ዩክሬን፣ ቤላሩስ፣ ኡዝቤኪስታን፣ ኢንዶኔዥያ ሱ-27ን በጦር አሰላለፋቸው አካተዋል። አሁን ላይ ደግሞ የተለያዩ ሀገራት በመታጠቅ ላይ ናቸው። በመካከለኛው ምስራቅና ከአፍሪካ ሀገራት ኢትዮጵያ ቀድማ እንደታጠቀችም ይነገራል። በሀገራችን በተካሄዱ ጦርነቶች ሱ-27 የጠላትን ሜካናይዝድና ማዘዣዎችን በማንደድ ድልን አጎናጽፈዋል። ኢነርጄቲክ የሆነውን የኤሚተር አሳይቶን በክላይምቢንግ ድሮን ተሰናብቶን ይሄዳል። ተዋጊ ጀቱ በውጭ አካሉ በሚገኙ 10 ወሳኝ ቦታዎች ላይ ሚሳኤሎችን፣ ቦምቦችን፣ ሮኬቶችን ታጥቋል። በሆዱ አካባቢ በታጠቃቸው አር-21 እና አር-73 ሚሳኤሎች እስከ 20 ኪሎ ሜትር ተጉዘው ጠላትን ማደባየት ይችላል። አብራሪዎቻችን እጅግ ሞራል ያስፈልጋቸዋል። ሱ-27 ማንኛውም የጠላት አውሮፕላንን አየር ባየር በመቅጠም መጥቶ መጣል የሚችል ሱኮይ ኤስ-27 ጀት እንደ ዶሮ ባቀፋቸው ቦምቦች ምድር ላይ ያለን ጠላት ካፈር የመቀላቀል ጉልበት አለው። ጠላት በቦምቡ አልረታም ብሎ ለመዋጋት ከሞከረም ደግሞ በሲ8 በሲ13 እና በሲ25 በተባሉ ሚሳኤሎች ደጁ በማድረስ እስከ ወዲያኛው ይሸኘዋል። ጠላት ጸባምሮት የኢትዮጵያን የአየር ክልል ጥሶ ከገባና እንደፈለኩ እፈነጫለሁ ብሎ የሚያስብ የማንኛውም ሀገር ጀት ከተገኘ በሰዓት 3530 ኪሎ ሜትሮችን ከአዲስ አበባ ወደ መቀሌ፣ ከመቀሌ ወደ ጋምቤላ ጫፍ እየተወረወረ ካሻውም ጥሶ የገባውን ሀገር ጀት እስከ ማዘዣ ጣቢያው አባሮት ጥሶ ገብቶ ታሪክ ያደርገዋል። ሱ-27 እንኳን መጣ ተብሎ ስሙ ሲጠራ ጠላት ይበረግጋል። ሽው ብሎ ሲያልፍ ስለማለፉ ምስክሩ ነፋስ ብቻ ነው።
አንድ ጊዜ በተሞላለት ነዳጅ ከመደበኛው ርቀቱ 3530 ኪሎ ሜትር በላይ መብረር የሚችል ሲሆን ግዳጅን አልጨረስክም አየር ላይ ጠብቀን ከተባለም ከ4500 ኪሎ ሜትር በላይ መብረር ይችላል። ከመሬት ተነስቶ ወደ ሰማይ ተምዘግዝጎ ሲወጣም ወደ ሰማይ ተጠርቶ የወጣም ይመስላል። በዓለማችን ላይ ካላቸው ኢኮኖሚ ላይ በመቀነስ የመከላከያ ኃይላቸውን ጠንከር አድርገው የገነቡ ሀገራት ሉዓላዊነታቸውን አስጠብቀዋል። ሕዝቦቻቸውን ከጠላት ጥቃት ታድገዋል። ጠንካራ መከላከያ ኃይል ያልገነቡ ደግሞ ሉዓላዊነታቸው ተደፍረዋል። ውድ ተመልካቾቻችን የአፍሪካውያንና የመላው ጥቁር ሕዝቦች የነጻነት ተምሳሌት የሆነችው ኢትዮጵያ ሉዓላዊነቷን አስጠብቃ የዘለቀችው ሕዝቦቿ በየዘመናቱ በፈጸሙት ገድል ነው። ይህንን ለማስቀጠል ደግሞ ከጊዜው ጋር የሚሄድ መከላከያ መገንባት እጅግ አስፈላጊ ነው። ሁሉም የሚኮራበትና የሚተማመንበትን መከላከያ መገንባት ደግሞ የትውልዱ ኃላፊነት ነው። የዚህ አይነት መከላከያ ሰራዊት የመገንባት ሂደታችንም በአበረታች መንገድ በመጓዝ ላይ ይገኛል። ይህ ተግባር ተጠናክሮ መቀጠሉንም በዚህ አጋጣሚ ለመጠቆም እንወዳለን። በተረፈ በሌላ አስደናቂ ወታደራዊ ቴክኖሎጂ ዳሰሳ እስከምንገናኝ ቸር ያቆየን።